ትርጉም ይኖራል። ያ ካልሆነ ዕድሜ ጨካኝ ብሎ ያልፋል። እነሆ የኢትዮጵያ ብሔራዊ ቲያትር አሁንም አለ። እያንዳንዱ እርምጃው በኪናዊ ዛር ተምሮ እያንዳንዱ እርምጃው በጥበብ ከሽሎ እዚህ ደርሷል። ታድሱ እነሆ ታድሱ። ከአመራሩ ከቁንጮ ጀምሮ በረቱ ዓለም እርስ በርሱ እየተፋተገ
በኩል በመካከላችን ይገኛል አይደለም? ጎናችሁ ያልሆነ አይደለም። በጣም ወደ ራሳችሁ ወደ ውስጣችሁ ተመልከቱ። አለ የሸረኛ አለ የሸረኛ ራስ ወዳድ ራሱን ከማንም በላይ አድርጎ የሚያይ ትምክህተኛ እኔ ከሞት ሰርዶ ይብቀል እንዳለች አህያ ከሆኑ ጥቅም ይልቅ የግሉ ጥቅም የሚታየው አለ አለ ካለው ስለሚሽረው ሲታፈነ ሲነፍስበት በሽታውን ያልተናገረ መድኃኒት አይገኝ። እዚህ የተሰበሰብነው በቀን ለመበቀል አይደለም፣ ወይም ደግሞ ጭካኔ ተግባራዊ ለማድረግ። ማንም ሰው በወዙ እስከበላ ድረስ አብዮታዊት እናት ሀገር ስፍራ አላት። የማይሰራ ግን የለውም እንጂ ይህንን የወዛቸውን ርዕዮት የሚቃወም አለ? ባደረግነው ክትትልና በደረሰን መረጃ መሰረት ጸረ ሕዝብ የሆኑ ሰዎችን ስም ዝርዝር ራሳችሁን ካላጋለጣችሁ እኛ መግደል እናውጣችሁና በዚህ በሰፊው ሕዝብ ፊት አብዮታዊ እርምጃ እንወስድባችኋል። አብዮታዊ እርምጃ ስንል በሶስት ይከፋል። በአፈሙዝ የመጣውን በአፈሙዝ እንሸክማል። ከቀደኛ የመደብ ጠላታችን ጋር እርቅ የለም። እሱ እንደማይመለክ ሁሉ እኛም አለ። በአሳሳሾችና በአቡናባስ ሆናብቶ ባለማወቅ ከአብዮት እንደፈረጠጠው መግረል አሞክሮን ሰጥቷል። ዳግም ግን ከአብዮት ሰፈር ፈረጠጥ ምከረው ካለ መቀለም ተው። ሶስተኛ ለአጭር ጊዜ ለጥያቄ የምንወስዳቸውና የምንመልሳቸዋል። ራሳችሁን አታጋልጡ ብቻ ናቸው። እንግዲያውስ በሊስታችሁ መሰረት ስም ዝርዝራችሁ ይምጣ። ፈራ ወሬውን ይህ ሰው ስሙን እየቀያየረ በተለያዩ ቦታዎች ይንቀሳቀስ የነበረ ጸረ አብዮተኛ መሆኑን ደርሰንበት የተለያዩ ስሞችም አሉ። ክላውዲዮስ ከበደ፣ አለሙ አስፋው፣ ባህታዊ ነኝ በማለት አባመን ቆሮስ የሚሉ ለራሱ ከፍቼ ሂዱ ገብቼ የተሰጠኝ የማዕረግ ስም ነው ብሏል። ስለ ማዕረጉ ያውቃል። ነገር ግን ይዘን ስንመረምረው የተሰጠውን ትጥቅ አንድ አውቶማቲክ መሳሪያ ከ300 ጥይቶች ጋር የት እንደለበ መርቶ አሳይ። ተቆጣጠር ስር ተዋለ በኋላ ተሽሎክልኮ በማምረት እዚሁ ቀያችን ውስጥ ገኝ
ያስታውቃል። የፈለጋችሁትን ነገር ማድረግ ትችላላችሁ። ሌሎቻችሁም ራሳችሁ የምታጋልጡ